ጨረቃዎች ሚዲያ ላይ ምን እየተካሄደ እንደሆነ ቢያውቁ አሁን ማለት ነው። ምክንያቱም በእነሱ ናፍቆት አብደናል። በቃ የጨረቃ ፋሚሊዎች እና በፈረስ በሜዳ ነው የሚባለው። ብቻ እየተፈለጉ ነው ያሉት ማለት ነው። ግን ደግነቱ ያሉበት ቦታ ስለሚታወቅ ያን ያክል የሚያስደነግጥ አይደለም። እና ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰብ? ደህና ናችሁ ወይ? አላችሁልኝ? ሰላምና ፍቅር ብዝት ትርፍ ይበልላችሁ ውዶችዬ። እንግዲህ የሰሞኑ የወቅቱ ሁኔታ በጣም የሚገርም ነው። እኔማ ለማውራት ራሱ ድምፅ እየተቸገርኩ ነው። ግሩምታው ምናምን ብትሉና እና ቤተሰብ ውድ የጨረቃ ፋሚሊ ያው የሃይሚና የብሩኬ ናፍቆት ሊደፋን ነው አይደል? የምረረ እኔ ራሱ ማለት ያሉበትን ቦታ እያወቅኩኝ ምናምን የሆነ ዝም ብሎ በቃ ሁሌም በተለመደው ሰዓት ራሱ የምንጠብቀው ነገር እና እንግዲህ ያው ሁላቸውም እዛ ቦታ ናቸው። ካሜራማኑ ሳይቀር ነው የሄደው። እርግጠኛ ነኝ ቤተሰብ ሃይሚና ብሩኬ ሲመለሱ የሚያሳዩን ነገር በጣም ብዙ አለ። ከዛ የሚቀርጹት ምናምን ያው አሁን ከዛ ሆነው እንደዚህ ቲክቶክም አይቻልም፣ ቪዲዮ እንደዚህ ማድረግ አይቻልም። ያው እዛ ቦታ ስትሄዱ ጸጥ ነው እንግዲህ ማለት ወደ ራሳችሁ ቀልባችሁን መሰብሰብ ብቻ ስለሚሆን ለዛ ነው እንግዲህ ብቅ እያሉ ያልሆኑት ማለት ነው። እና ያው ባሉበት ሆነው ጸሎታቸው ይስመር። እናንተም ብዙ አትጨነቁ። ማለት አሁን ይሄ ነገር ይፈጠራል ብላችሁ አይመስለኝም የምትጨነቁት። ናፍቆት ነው ማየት ስለምትፈልጉ ነው። እነሱን ማየት ስለምትፈልጉ እንጂ ያሉበት ሁኔታ ያሉበት ቦታ የት እንደሆነ ስለተረዳችሁ ያን ያክል በህይወታቸው ምን ይፈጠራል ብላችሁ አትጨነቁም ብዬ አስባለሁኝና ግን ደግሞ ያው ተሎ እንዲመጡልን እኛም ከምሬን ቤተሰብ። ምክንያቱም ያው ከሌሉ በጣም ነው የሚደብረው የምር ክፉ አስለምደውን እንኳን አይደለም ይሄን ያክል ቀን ማለት ነው። አንድ ቀን ሲቀሩ በጣም ከባድ ነው እና ነገር ግን እንግዲህ ጸሎታችሁን በረከቱም ለኛ ይድረሳን ብለናል። እና ደግሞ ሃይሚና ብሩኬን አቀነባብረዋቸው አባ ከመካከል አድርገው ምናምን ልክ እንደ ጋብቻ አይነት ነገር አድርገው አቀነባብረዋቸው ማለት ነው። አቤት እንደዚህ የምታቀነባብሩ ሰዎች ግን እግዚአብሔርን እንደው ፈጣሪ ይስጣችሁ። ምክንያቱም ይሄ መልካም ስራ ነው፣ መጥፎ ነገር አይደለም እና ደስ ሲል እውነት እኮ ነው የሚመስለው። ግን የሆነ በቤተ ክርስቲያን የተጋቡ አይነት ነገር ካባ ለብሰው ምናምን ነገር እና በነገራችን ላይ እኛ እንደዚህ በፎቶ በኤዲት አየ ነው እንጂ ይሄ ነገር እኮ የሚሆን ነገር ነው። ሃይሚና ብሩኪያውን ሲጋቡ ያው በቤተ ክርስቲያን ነው የሚሆነው ብዬ አስባለሁ። የምር በቤተ ክርስቲያን እንደሚያደርጉት እኔ አልጠራጠርም። እና ያቺ ቀን ደግሞ ደርሳ ያሳየን ነው ማለት የምችለው። እና ፎቶቸውን ሳየው እንዴት ደስ እንዳለኝ። ትክክለኛ ሙሽራ ነው የሚመስሉት የኛ ሙሽራዎች። አይቀርም ይሄ ቀን ይመጣል በቅርቡ ለዛውም ማለት ነው። እና ውዶችዬ ከና ብርሽ ቤት ሳይቀር ማለት ነው ጨረቃዎች ናፍቀውኛል የሚል ኮሜንት ነው የምታዩት ከዛ ሰፈር ብታዩ ማለት ነው። እና ለማንኛውም ሃይሚና ብሩኪያው እንደው በዛው ይሄን ፎቶ እንኳን ሳያሳውቁን ጥፍት ብለው ቢሆን ኑሮ አቤት ጭንቀቱ ማርያምን ቤተሰብ በጣም ነው የሚያስጨንቀው። የት ደረሱ የት ወጡ የሚለው ያስጨንቃል። ግን ደግሞ እንደው ፈጣሪ ይስጣቸው። የብዙን ሰው ቀልብ ነው ያሳረፉት። አሁን ትናንትና በፖስቱት በኢንስታግራም የለቀቁት ፎቶቸው የብዙ ሰውን ልብ አሳርፏል። ለምን በጣም ይረበሽ ነበር የጨረቃ ፋሚሊ። እኔ ራሴ ነግሬያቸዋለሁ፣ እየተጨነኩ ነበር ምን ገጠማቸው ምን ተፈጠረ የሚለው ነገር። ግን ፎቶን ካየው በኋላ እኔ አሁን ምን በቃ ያሉበትን ቦታም ስለማቅ ግዴታ ነው። አንዳንዴ ደግሞ ለነፍሳቸውም ቀለብ ማድረጉ ጥሩ ነው። ሲቀጥል እነሱ የሄዱበት ቦታ ለእኛም በረከቱ ይደርሰናልና ያው አንዳንዴም ደግሞ ለቀቅ እናድርጋቸው እስኪ። እንኳን አይደለም ከእንደዚህ አይነት ቦታ ሄደው የሰው ልጅ አንዳንዴ እረፍት ያስፈልገዋል እኮ እውነት። አንዳንዴ እረፍት ለማድረግ ሲፈልጉ ያው ብዙ ጊዜ እኛ እናጨናንቃቸዋለን ይመስለኛል። የት ገባችሁ የት ወጣችሁ ለምንድን ነው የቀራችሁት ምናምን እንላለንና እና ውድ ቤተሰቦች እኔም እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ብል የጨረቃ ፋሚሊ ለማለት ያክል ነው። እና ያው ደግሞ የድሮ ቪዲዮቸውን እያያችሁ ዘና ብሉ። በተለይ የሚያስቀውን ደስ የሚል ፕራንክ የተደራረጉትን ማለት ነው። እና እንደውም የድሮ ቪዲዮቸውን ገብታችሁ ስታዩ የእነሱ ቻናል ለሌሎች እየደረሰ ላይክ ስለምታደርጉት ለሌሎች እየደረሰ የማያውቅ ሰው ደግሞ እየመጣ ሰብስክራይብ ያደርጋቸዋል ማለት ነው። እንደውም በዚህ ሰርፕራይዝ እናድርጋቸው እስኪ። አሁን ከዛ ሲመለሱ መቼ እንደሚመለሱ እናውቅም። በእርግጥ ምናልባት ሊቆዩ ይችላሉ፣ ምናልባት ደግሞ ቶሎም ሊመጡ ይችላሉ፣ አይታወቅም። ከዛ ቦታ የሄደ ሰው ወይ ቦታው ደስ ብሏቸው ሁሉ ነገር ያለው ነገር መስጧቸው ትንሽም ሊቆዩ ይችላሉ። ግን ደግሞ አይታወቅም። ብቻ ግን ምንድነው ሲመጡ ሰርፕራይዝ ቢሆን ቢያንስ እኔ እንጃ ማለት አሁን ሃይሚ ትንሽ ነው የቀራት፣ ብሩኬም ወደ 400 እየተጠጋ ነው፣ ትንሽ ነው የቀረውና
ብሩክ የሚፈልገው ሀይሚ 300,000 እንድትገባ ነው። የእሱ ይህን ያክል አላጓጓም። እሱ የሚገርመው ነገር ምክንያቱም የእሷን ነገር ማክበር ስለሚፈልግና ከዛ ሲመጡ 300,000 ገብታ ቅመሟ፣ ብሩኬም ደግሞ ወደ 400,000 ተጠግቶ ሲሆን ሁላቸውም ገብተው ግን ደግሞ እሱ ፍላጎቱ ስለሆነ የሀይሚ 300,000 መግባት ገብታ ቢጠብቃቸው ደስ ይለኛል። በጣም ነው ሰርፕራይዝ የሚሆኑት እና ለማንኛውም ያው ቪዲዮቸውን ላይክ ስታደርጉት ላልደረሰ ይደርሳል ለማለት ያክል ነው። ከዛ ብሩኬ በምን አይነት ሁኔታ እንደሚያከብርላት ማየት አለብን፣ ለቀመማ ማለት ነው። እና ቤተሰብዬ ያን ያክል ምንም እንዳትጨነቁ። አትናፍቁ ማለት አይቻልም፣ መናፈቅ ግድ ነው። ግን ይሄን ያክል አትጨነቁ። ፎቶውንም ስላያችሁት ያው ቤተክርስቲያን ሄደዋል፣ ገዳም ነው ያሉት። ምንም በእነሱ መካከል ምንም የተፈጠረ ነገር የሚፈጠርም ነገር አይኖርም። ምናልባት ጭንቅላታችሁ እንደዚህ እንዳታሳስቡት ለማለት ያክል ነው። እንዳትጨነቁ ጥፍት ሲሉባችሁ። ድንገት ደግሞ ወይ ፎቶ ሊለቁ ይችላሉ፣ አይታወቅም። ወይ ነገ ወይ ከነገ ወዲያ ሳናስበው ፎቶቸውን ዱቅ ሊያደርጉልን ይችላሉ፣ የኛ ወዶች ማለት ነው። እና ካላደርጉም ደግሞ ብዙም አትጨነቁ ለማለት እወዳለሁኝ። በተረፈ ውድ የጨረቃ ፋሚሊዎች ባይ ባይ።